አሲር እስከዛሬ ድረስ ሀናን ሞቶ ነበር የሚፈልጋት። አሁን እዝራ ስለተዋት፣ እዝራ ስለራቃት፣ እዝራ አልፈልግሽም ስላላት ወይም በመካከላቸው ችግር ስለተከሰተ ወደ አሲር ተገልብጣለች። አሲር የፍቅር ጥያቄዋን ለምን አልቀበልም አለ? እውነት ከልቧ እንዳልሆነ ስላወቀ ነው ወይስ ደግሞ ከቤት ውስጥ የተፈጠረውን ግርግር ምናልባት እስከሚያጣራ ድረስ ነው? እኔ የአሲር አለመቀበል ግራ ገብቶኛል። የሀና ደግሞ ግልብጥ ብሎ ትክክለኛ አፍቃሪ ወይም ደግሞ ከአሲር ጋር ስሆኑ ደስተኛ የምሆነው ብላ ማለቷ ለአባቷ ለአቶ ኖላዊ ራሱ ሽም ይዞታል። ምን ብሎ መናገር እንዳለበትና እንዴት ብሎ ማውራት እንዳለበት ራሱ ግራ እስከሚጋባ ድረስ ምናሴም እንደዛው ለምናሴም አማክረዋለች። ለኔ ትክክለኛ ማረፊያዬ ወይም መደሰቻዬ አሲር ነው ስትል ለምናሴ ነግረው ነበር። ምናሴም ይህንን ነገር በጭራሽ ሊቀበላት አልቻለም። እንዴት ምንድነው ነገሩ? ገና ለገና እዝራ ተወኝ ብለሽ ነው ወደ አሲር የተገለበጥሽው? እንዴት ነው በዚህ ሴኮንድስ ወደ እዝራ ፍቅር የሚይዝሽ? ይሄ ነገር በጭራሽ ሊገባኝ አልቻለም ብሎ ነው የመለሰላት። ቤተሰብ የሀና ወደ አሲር መገልበጥ፣ አሲር አለመቀበል፣ የአቶ ኖላዊ ሼም፣ ምናሴ ግራ መጋባት እንዴት አያችሁት? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ። እባካችሁን ቤተሰብ ለዚህ ቪዲዮ በአጠቃላይ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለ ድራማውም ሀሳብ አስተያየት ካላችሁ እስኪ አካፍሉኝ ቤተሰቦቼ። እውነት ለመናገር የሀና ጉዳይ አሁንም ቢሆን ግራ የሚያጋባ ነው። ድራማው ሊያልቅ እንግዲህ 2 ክፍል ወይም 2 ፓርት ነው የቀረው እና አቶ መስፍንም ትቶ መሄዱ ከሚስቱ ጋር ሆኖ የተፈጠረውን ችግር መጋፈጥ ሲገባው ደብዳቤ ጽፎ አስቀምጦ ወይዘሮ ሜላትን ትቷት ሄዷል። አንዳንድ ጊዜ የቤቱ ዋና ምሰሶና ዋና ኃላፊ የሆነ ሰው ከአንዴም 2 ጊዜ ችግር በተፈጠረ ቁጥር ውልቅ ብሎ የሚጠፋበት ጉዳይ ምንም ነገር ሊኖር አይችልም። ለምሳሌ መጀመሪያ እንደዛ ጥሏት ሄደ፣ አሁንም ጥሏት ሄደ። ቆይ ምን ነው ታዲያ ባልነቱ ሲጀመር ያቶ መስፍን? እስኪ ንገሩን ቤተሰብ። ሴቷ ልጅ በችግር ውስጥ በወደቀች ጊዜ ውልቅ ብሎ የሚሄድበት ምክንያት ለልጆች ገንዘብ ሰርቼ ልካለሁ ነው የሚለው። ልጆቹ ገንዘብ ሰርቶ ከመላኩ በፊት እዚህ እኮ ልጆቹ ሊያልቁ ነው። አጠገባቸው ሆኖ የሚፈጠረውን ነገር አብሮ መጋፈጥ ሲገባው ችግር በተፈጠረ ቁጥር ውልቅ ብሎ እየሄደ ይሄ እኔ ወንድነት ነው ብዬ አልለውም። በእኔ በኩል በእኔ ሀሳብ ማለት ነው። እናንተ ምን እንደምትሉ አላውቅም። ሌላው ሀናን ፍቅርሽን አልቀበልም እኔ በጭራሽ ይሄንን ነገር አላደርገውም ብሎ ማለቱ አሲር እኔ በዚህ ጉዳይ ላይ 2 ነው ሀሳብ አስተያየት ያለኝ። አንደኛ ደረጃ ይወዳታል፣ ቢቀበለው ደስተኛ ነው። ያለሷ ማንም የለውም። እንደሷ በዚች ምድር ላይ የሚወደውም አይኖርም። ወደ ኋላም ወደፊትም እንደሷ የሚወደው ሰው አይኖርም። ግን ምናልባትም አሁን እምቢ ያለበት ምክንያት እንደኔ ሀሳብና አስተያየት ከሆነ የእዝራን ጉዳይ እየጨረሰች አልመሰለውም። ታፈጥነዋለች ግን ሀና እንደዚህ በቶሎ ዝም ብሎ ይሆናል እንደ ፍቅር እንዴ? መጀመሪያ እኮ እሱን መርጠዋለች አይደለ? መጀመሪያ እዝራን ነው የመረጠችው። አሲር በጣም መልካም፣ ጥሩ፣ ቅን፣ ለሷ ከማንም በላይ ከእናት ከአባቷም በላይ ከአቶ ኖላዊ ቀጥሎ የሚያስብላት እሱ ነው። እሷም ችግር በተፈጠረ ቁጥር እየሄደች የምትናገረው ለአሲር ነው አይደል ቤተሰብ? አሲር በጣም ነው የሚወዳት ሀናን። እጁን እግሩን ሁሉን ነገሩን ዘርግቶ ነው የሚቀበላት። ግን አሁን የሀና ወደ አሲር መሄድና አሲርን የፍቅር ጥያቄ ማቅረቧ በጭራሽ ልክ አይደለም። ለምን ካላችሁኝ ከእዝራ ያላትን ነገር አልጨረሰችም። ነገሩ ግን አልተፈታም። ሁለቱ ችግራቸውን የፈቱ ጊዜ እኔ እርግጠኛ ነኝ ምናልባት የሚስማሙበት ሁኔታም ሊኖር ይችላል። አቶ በቃሉ እውነታው የወጣበት ጊዜ፣ የአቶ በቃሉን የአባቱን እውነታ ያወቀ ጊዜ እዝራ ሀናን ይቅርታ አድርግልኝ ብሎ መምጣቱ የማይቀር ነው። ግን ችግሩ ሀናን ይቅርታ አድርግልኝ ብሎ ቢመጣም ሁለቱ በማያውቁት በቤተሰቦቻቸው ጸብ፣ በቤተሰቦቻቸው መናቆር ምክንያት አንድ ላይ የሚሆኑ አይመስለኝም። ያም ሆነ ይህ ግን አሲር አርቆ አሳቢ ነው። አሲር በጣም ጎበዝ ነው። አሲር አርቆ አሳቢ ቻይ፣ በጣም ብልጥ ባይሆን ኑሮ ይህን ያክል እየወደዳት እያፈቀራት የራሱ እንድትሆን እየፈለገ የእሷን ደስታ ብቻ ነው የሚፈልገው። የእሷን ሳቅ ብቻ ነው የሚፈልገው። የእሷን ፈገግታ ብቻ ነው የሚፈልገው። እንደዛ ባይሆን ኑሮ እንደ ሌሎቹ ተፍተፍ ብሎ
ለራሱ ማድረግ ይሞክር ነበር። አሁን ኤልያስን ካያችሁ የራሱ ለማድረግ በጣም ብዙ ነገር ጥሯል። ራሱን እስከ መሳት፣ እስከ ማበድ፣ ጎዳና እስከ መውደቅ ምናምን ሁሉ ደርሶ ነበረ። ለምን? ሀናን ለራሱ ለማድረግ። አሲር ግን እንደዚህ አይነት ሰው አይደለም። አሲር ሀናን ቢወዳትም ቢያፈቅራትም የራሱ ለማድረግ ቢመኝም እንኳን የራሱን ስሜት ድብቅ አድርጎ ይዞ የሀናን ደስታ ነበር የሚፈልገው። እሱ ብቻ ሳይሆን እሷ በከፋት ቁጥር እሷ የሆነ ነገር በፈለገች ቁጥር ሁልጊዜ ካጠገቧ ነው። እንደው ካያችሁ አሴርና ተምቹ በሀና ምክንያት ሁልጊዜ ይጣላሉ፣ ሁልጊዜ ይደባደባሉ፣ ሁልጊዜ ይናቆራሉ። ለምን? ተምቹ አንተ ለእሷ ስትል ይሄን ያክል ለምን ዋጋ ትከፍላለህ? ለምን አትተዋትም? ወይም ደግሞ ለራስህ ለማድረግ ለምን አትጥርም? እያለ በጣም ብዙ ጊዜ ይጣላሉ። እስካሁኗ ሰዓት ድረስ እንደተጨቃጨቁ ነው አይደል ቤተሰብ? እሱ ግን እንደዛ እየወደዳት ስሜቱን ቅብር አድርጎ እሱ ውስጡ እየተጎዳ የሀናን ደስታ ነው የሚፈልገው። እሷን የነካ ጥላቱ ነው። እንደውም በራሱ ላይ የሆነ ነገር ቢሆን ይሻለዋል ሀና የሆነ ነገር ከምትሆንና አሴር በጣም የተለየ ሰው ነው ሆነን ለመናገር። ግን አሁን ድንገት መጣ እኔ ካንተ ጋር ነው መሆን የምፈልገው፣ ለእኔ ትክክለኛ ደስታ ፈጣሪ፣ ለእኔ ትክክለኛ ሰው፣ ለእኔ ትክክለኛ ማንነት አንተ ነክ፣ ካንተ ጋር የወደፊት አብሬ የምኖረው ህይወት በጣም ደስተኛ ያደርገኛል ምናምን ብላ ነበር የጠየቀችው። እሱ ግን በጭራሽ ነው ያላት። እሷ እጁን ዘርግቶ የሚቀበላት ነው የመሰላት። ግን ሀና ተሳስታለች። በጣም በትልቁ ነው የተሳሳተችው። በጭራሽ መሆን አልነበረበትም። ለምን? የዝራን ጉዳይ አልጨረሰችም። ከዝራ ጋር የጨረሰችው ነገር የለም። የቤተሰብ ጸብ ነው የተነሳው እንጂ ሁለታቸው ተጣልተው አይደለም። በቤተሰብ ጸብ ምክንያት ነው የተለያዩ። ስለዚህ ተታረቁም አብረው ሆኑም አልሆኑም መጀመሪያ ያኛው ማለቅ አለበት። ያ ሳያልቅ በ3 ቀኑ መታ እኔ ካንተ ጋር መሆን እፈልጋለሁ ማለት በጣም ነው የሚደብረው። አቶ ኖላዊ እንኳን በጣም ከሚገባው በላይ ሸም ይዞት መናገር ሁሉ እስከሚያቅተው ድረስ ነው ለሚስቱ እኔ ከአሴር ጋር መሆን እፈልጋለሁ ብላለች ብሎ ማነው ስሟ ለፋኖስ ሲናገር በጣም ሸም ይዞት ነው። እና እኔ ሀና ምን እንደነካት አላውቅም። በጣም ነው የሚገርመው፣ በጣም ነው የሚደንቀው። ሲቀጥል ውድ ቤተሰቦች የአሴር አለመቀበልም እኔ እንግዲህ እንደነገርኳችሁ ነው። አሴር መቀበል የለበትም። በሌላ በኩል ደግሞ ቤቲ ተብዬዋ እንግዲህ ያው ማነው ስሟ እርግብ ሂዳለች እንደምታውቁት። እርግብ ግን ወይዘሮ ሜላትን ተጠንቀቂ፣ ቤቲ ጥሩ ልጅ አይደለችም ብላት ነበር። ግን እኔ ቤተሰብ የወይዘሮ ሜላት ጅልነት፣ የወይዘሮ ሜላት ሞኝነት፣ የወይዘሮ ሜላት እስከዚህ ድረስ መጃጃል እኔ ግራ ገብቶኛል። እርግብ ያለቻት ተጠንቀቂያት፣ ቤቲ ጥሩ ስራ ምሰራ አይመስለኝም ተጠንቀቂያት ብላ ሹክ ብላ ትሄዳለች። ነገር ግን እሷ ሹክ ያለቻትን ደግሞ ሄዳ አንቺ ከእርግብ ጋር ምን አይነት ትውውቅ ነው ያለሽ? የት ነው የምትተዋወቁት? ምን ያክልስ ትተዋወቃላችሁ? እሷ ተጠንቀቂያት ብላ አለችኝ። እኔ አላቅም ምን እያደረግሽ እንደሆነ፣ ነገር ግን ደባብቆ ማለፍ ስለማልወድ ነው። እናም ተጠንቀቂ ብላታለች። ይህንን ነገር ደግሞ ቤቲ ወስዳ ለአቶ በቃሉ ነግረዋለች። አይሽ እሱም ያው ድንብላል ናት፣ ማነው ስሟ እርግብ ናት የነገረቻት። ነገር ግን አሁን እርግብ ከሀገር ወጥታለች፣ ካሁን በኋላ ብዙ የምትጎዳን አይመስለኝም ብሏል አቶ በቃሉ። ኦኬ እዛ ስላልሆነች ብዙ አትጎዳትም። ግን እርግብ እውነትም የወይዘሮ ሜላት የምታዝንላትና ለወይዘሮ ሜላት መልካም አስተሳሰብ ካላት እዛ ከምትሄድበት ሀገር ወይም ጣሊያን ሀገር ስትደርስ ደውላ የሰማቸውን ለእያንዳንዷ ቃላት ለወይዘሮ ሜላት መናገር አለባት። ምክንያቱም ለራሷ ሕይወት አያስፈራትም። እዛ ነው ያለችው። ማንም ተከታትሎ እዛ ሀገር ምንም አያደርጋትም። ስለዚህ ለወይዘሮ ሜላት ደውላ እንደኔ ሀሳብ አስተያየት ቤቲ እንደዚህ ስታወራ ሰምቻታለሁ። ስለዚህ የዛ ጊዜም ሁሉንም ያልነገርኩሽ አስጠንቃይ ስለነበረ ነው። አንገቴ ላይ ቢላ አድርጋ እገልሻለሁኝ፣ ስለዚህ አርፈሽ ተቀመጭ ብላኝ ነበር። አሁን ግን ያው ከሀገር ስለወጣሁኝ ምንም ችግር ስለማይኖርብኝ ሰዎች ሴትዮ እንደዚህ ብላ ስታወራ ሰምቻታለሁ ከበቃሉ ጋር ብላ መናገር አለባት ማለት ነው። ያለበለዚያ ግን ጭራሹንም እንግዲህ ያው አሁን ወይዘሮ ሜላት እንግዲህ ራሷን ስታወድቃለች። ቤቱ ምን እንደሚሆን ፈጣሪ ነው የሚያውቀው። ድርጅቱም ቢሆን እስከ መጨረሻ ወድቋል። ካያችሁት ምናሴ እንኳን ቤቴን ለመጠየቅ ሞክረው ነበር። ቤቴን ሲጠይቃት ምንድነው ያለችው? ይልቁንስ ከድርጅቱ በቃን ብላችሁ መውጣት አለባችሁ፣ ያለበለዚያ ድርጅቱ ወድቋል፣ ድርጅቱ ምንም አይነት ዋጋ የለውም ካሁን በኋላ ነው ያለችው።
እና ተስፋ ነው ያስቆረጠችው። እንደውም ታውቃላችሁ ያው ከአቶ በቃሉ ጋር ስለምትሰራ ድርጅቱም ያው ስላለቀለት ምንም ነገር ዋጋ ስለሌለው ማለት ነው። አቶ መስፍንም ጠይቋን ነበር በነገራችን ላይ እሷም ምንድነው ያለችው ከድርጅቱ ውጡ፣ ድርጅቱ በጣም ከስሯል፣ ስለዚህ እሱን ለመመለስ ደግሞ በጣም ብዙ ያስከፍላችኋል ነገር ነው ያለችው። እና ማለት ነው ቤተሰብ እና የዚህ ቤተሰብ ጉዳይ በጣም ግራ የሚያጋባ ነው። ዋናው የቤቱ ምሰሶ ቤቱን ለቆ ሄዷል። ቤቱን ለቆ ከመሄዱም እንግዲህ የአውሮፕላን አደጋ ደርሷን ከዛ መኪና ላይ ወይዘሮ ሜላትም ይህንን ዜና ስትሰማ ራሷን ስታ ወድቃለች ማለት ነው። አቶ መስፍንም ከቤት ለቆ መሄዱን እንግዲህ ልጆቹ ማንም የሚያውቅ ሰው የለም፣ ማንም አያውቅም። ያን ደብዳቤ ይዛ ስትወርድ ነው ወይዘሮ ሜላት እየተንገዳገደች የዛን ዜና ስትሰማ ራሷን ስታ እየወደቀችው ማለት ነው። ውድ ቤተሰቦቼ ብቻ ድራማው በጣም የሚያሳዝን ቦታ ላይ ነው ያለው። ወይዘሮ ሜላት እንዴት እንደምትወጣው ባላቅም የድርጅቷን ጉዳይም እንዴት እንደምታስመልሰው ባላቅም ብቻ ግን ነገሩ በጣም ከበድ ያለ ነገር ይመስለኛል። ውድ ቤተሰቦቼ እስኪ እናንተም ሀሳብ አስተያየት ካላችሁ አካፍሉኝ። እኔ እዚህ ላይ ያበቃለሁ።